ተስፋ ያልቆረጥኩት ጌታዬ ባንተ ነው። አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለብን። ቀኑን ሙሉ ስማ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል። መዝሙር 5 ላይ መዝሙረ ዳዊት። ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው ተስፋ እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ነው። ጠዋት ስንነሳ እንግዲህ ይሄን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። በተስፋ ደግሞ ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ ነው? ደስ ይበላችሁ፣ መደሰት ነው። ከዚያስ ምን አለ? ወለሕማምክሙ ተአገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋለን። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሁለቱ ሦስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? 3 ምንድን ናቸው ነው ያለ? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ ነው። ጸንተው የሚኖሩ 3ቱ ናቸው። ሁሉ ነገር ሲቀር መጨረሻ ላይ የሚቀሩት 3ቱ ናቸው። ስለዚህ ከ3ቱ አንዷን ተስፋን እንወቃት ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ፣ ሁሉም በቃ ተስፋ ቆርጠን ነው። እና እንዲሁ ስለ ተስፋ አመለካከታችን እንዲለወጥ ነው። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀምር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ነው። ሁልጊዜ ለተስፋ ይፈጠር። በተሳሳተ መንገድም እንኳን እንደው በተሳሳተ መንገድም እንደው አይዞህ ምና እንደው እስከ መቼ ነው እንዲህ ነው ብትሉት አንድ ቀን መቼም ይስተካከል ይሆናል የሚለው እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ። ምክንያቱም ሰው ተፈጥሮው ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው ነው፣ ወይም መጨረሻ ላይ የምኖረው ማን ጋር ነው። ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ እንዲህ ባላረግ ኖሮ፣ ከዛ ደግሞ እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ፣ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው መሆነው፣ ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ነው። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌያለሁ። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመሌ ከፋ፣ እንደዚህ ልጅ ይላል። ግን ትናንትም እንደዛ ነበረ። ዛሬ ግን ብሶት ነው ነው እንጂ ትናንት የተሻለ ሰው ስለነበር ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን ይላል፣ ዛሬን ይንቃል፣ ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገን የሚጠብቀው ነገር ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገለኝም ይላል። ተጎልቶ ነው እንደዛ የሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ
ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ነገ ነው ወይስ ዛሬ ነው? ለመሆኑ ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት ነው። አለኝታ ነው። ተስፋ ማን ነው? ተስፋ ማን ነው? እግዚአብሔር ነው። ተስፋ እግዚአብሔር ነው። መኑ ውእቱ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን ይላል። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ በተስፋውና በፍቅሩ። ተስፋ ሲጎለን ይውላችኋል በሶስቱ የማመናችን ጥቅም በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በሥላሴ እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። ለምንድን ነው ከሶስቱ ተስፋ የሚለውን ወልድ የወሰደው? ለምንድን ነው? የነቢያት የተስፋቸውን ፍጻሜ የፈጸመው ማን ስለሆነ ነው? በተለየ አካሉ ተገልጦ ሥጋ ለብሶ የመጣ እሱ ስለሆነ ተስፋ ለወልድ ተሰጥቶ ይተረጎማል እንጂ አብ ተስፋ አይደለም ማለት አይደለም። ሁሉም በሁሉ አሉበት። በአብ እምነትነት ማን አለበት? ወልድ መንፈስ ቅዱስ። በወልድ ተስፋነት ማን አለበት? አብ መንፈስ ቅዱስ። በመንፈስ ቅዱስ ፍቅርነት ማን አሉበት? አብ ወልድ። ሁሉም አሉበት። ግን ተስፋ ለወልድ ተሰጥቶ የሚነገርበት ምክንያት የነቢያትን ቀጠሮ የመዳን ተስፋ የፈጸመው እሱ ስለሆነ ነው። በሥጋ ተገልጦ ሞቶ ተሰቅሎ አስታርቆ ትንቢተ ነቢያትን የፈጸመ የማዕዘኑ ራስ ሆኖ የታየ እሱ ስለሆነ በተለየ አካሉ ሥጋ መልበሱንና ትንቢተ ነቢያትን መፈጸሙን በኋላም ታይቶ ተገልጦ ዋጋ በክበበ ትስብእት ተገልጦ የሚያስረክብ እሱ ስለሆነ ነው። ከዚያ የተነሳ ተስፋ በወልድ ይመሰላል። ወይም ተስፋ ማለት ወልድ ነው እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወዕቀብ ፍኖቶ ወተሰፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ ወተአገሶ ታገሰው፣ በርታ፣ ልብህ ይጽና ይላል። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት ማለት ምን ማለት ነው? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት ነው? ተስፋ አለው ሲባል ምን ማለት ነው? የመጀመሪያው ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት ነው። እግዚአብሔርን ተስፋ ማድረግ ማለት እሱ ነው። ተስፋ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን ነው። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል ነው። እግዚአብሔር እቅፍ ነኝ ማለት ነው። ይሄ በተስፋ መደሰት ነው። በእግዚአብሔር እጅ ነኝ ማለት ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን። ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው፣ ራስን መጣል። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ፣ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት። ጣለው፣ ራስን መጣል ለእግዚአብሔር። ለእግዚአብሔር ፈጽሞ አሳልፎ መስጠት ራስን፣ እሱ ነው ተስፋ ማለት። በእግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድን ነው? ሁልጊዜ አብሬያችሁ እሆናለሁ ነው። ይህን ሁልጊዜ መርሳት የለብንም። አብሬያችሁ እሆናለሁ፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ ነው።
እግዚአብሔር ከአባቶች ጋር ብቻ ሳይሆን ከኛም ጋር እንዳለ ማመን ነው። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይናገራል። ኢትፍራህ በከመ ሀሎኩ ምስለ ሙሴ ከማሁ እሄሉ ምስሌከ ወኢያሃድገከ። ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ፣ በመከራም አልጥልህም ማለት እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ አለ። እግዚአብሔር ከአባቶች ጋር እንደነበረው ከኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር ይኖራል። እግዚአብሔር ከኛ ጋር ለመሆን ከኛ መስፈርት ፈልጎ አይደለም ከኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ። ሰው በመሆናችን አብሮን አለ። ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮን አለ። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮን አለ። ያን ነው ማሰብ። ከአባቶች ጋር እንደነበረው ከኛ ጋር ነበር። ከሐዋርያት ጋር ለሐዋርያትስ ምንድን ነው ያላቸው? የሰጣቸው ዋስትና አሁን ምንድን ነው? ወአነ እሄሉ ምስሌክሙ እስከ ሕልቀተ ዓለም፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። ማን አለ? እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ። ዕብራውያን ምዕራፍ 13 ቁጥር 8 ላይም ቅዱስ ጳውሎስ የነገር እንደዚህ ነው። ኢየሱስ ክርስቶስ ዘትማልም ወይም ወክማውት እስከ ዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው፣ አይለወጥም። እኛ ኃጢአተኛ መሆናችን እግዚአብሔር ከኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግም። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። እንደዚህ ማለት ልብን ያደነድናል ይላል። ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል። ልብ ሲደነድንስ እስመ እምግዘፈ ልብ ይከውን ተቃርኖተ እግዚአብሔር። ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሰአስህ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል እግዚአብሔር ተለይቶኛል ከማለት። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል። ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ እነሆ ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛ እንላለን። ግን ምንድን ያለ አሃዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከእናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደ እኛ ነው የሚመጣው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ሕሙማን ይፈቅድዎ ለዐቃቤ ሠራይ ወአኮ ጥዑያን። ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ሕመም የጸናበትን ጴጥሮስን አይደል ያለሱስ። ለታመመችው ሕዋሳችን የበለጠ እንክብካቤ እናደርግላታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረውርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው።
ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። ተስፋ ማለት በእግዚአብሔር እጅ ላይ ነኝ ብሎ መናገር ነው። የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ይላል። አያችሁ፣ ፀጉራችን ትርፍ አካላችን ነው። ግን ከእናንተ ትርፉ ነው የሚጣል ነገር የለኝም ነው። ሁሉ የኔ ገንዘብ ነው። የእናንተ ጥፍራችሁ ይሁን ፀጉራችሁ ይሁን የኔ ገንዘብ ነው። ቆጥሬ ሰፍሬ ይዛችኋለሁ። እንድትጠፉብኝ አልፈልግም። አሳልፌም አልሰጣችሁም። በእኔ እጅታ በእኔ ጥበቃ ስር ትኖራላችሁ። እጁ ደግሞ ሁሉን የሚችል ነው። እግዚአብሔር እጅ ውስጥ ማደር እና አይለየኝም ማለት እሱ ውስጥ መኖር በጽላሎተ ረድኤቱ እንደሚጋርደን እረኛ ነኝ ብሏል አይደለም? እኔ እረኛችሁ ነኝ፣ እጠብቃችኋለሁ። ምንድነው? ወበጽላሎተ ክነፊከ ምን ብላይ ነው የሚለው? ክድነኒ፣ እንደ አይን ብሌን ጠብቀኝ ነው። አይን በሽፋሽፍት ተጠብቃ የምትኖረውን ያህል ጠብቀኝ ነው። አንዲት ነገር ውልብ ስትል ከሽፋሽፍት ቀድሞ ላይን የሚደርስላት የለም። እንደዚያ ፈጥነህ ጋርደኝ ማለት ነው ቅዱስ ዳዊት። ሰው በእግዚአብሔር ጥግ እንዲህ ተጠግቶ ይኖራል። እግዚአብሔርን ጥግ ማድረግ አብሮኝ ይኖራል ማለት ተስፋ ይባላል። ስለዚህ ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ በሉ ደስ ይበላችሁ። በእግዚአብሔር ተስፋ መደሰት ማለት ምን ማለት ነው? በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ተስፋ እሱ ነው። ከሞተ ሕይወት ይመጣል። ከበላተኛ መብል ይወጣል። ካለቀ ነገር የሚኖር ነገር ይመጣል። በእግዚአብሔር ሁሉ ይቻላል። እሱ ነው ተስፋ ማድረግ። የማይቻሉ ነገሮች በእግዚአብሔር ይቻላል። ኩሉ ይትካሀል ለዘየአምን ማርቆስ ምዕራፍ 9 ቁጥር 23 ላይ ይሄንን ማመን። ዓለም ሁል ጊዜ የምታሳየን ምንድን ነው? ያ ማለት ነው ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ ነው? እግዚአብሔር ማሰብ። ይሄ ነገር ያለቀ ነው የሚል ነገር ስናይ ለእግዚአብሔር እኮ ይቻላል ብሎ መታመን ተስፋ ይባላል። ዘይትካሀል በኀበ ሰብእ ይትካሀል በኀበ እግዚአብሔር። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን ነው። በሰው ዘንድ የማይቻል በሐኪም ሊሆን ይችላል የማይቻል። ሐኪም ከሆነ አይቻልም። ንጉሥ ከሆነ አይቻልም። በሰው ዘንድ ያልተቻለ ግን በእግዚአብሔር ይቻላል። እግዚአብሔር ሰው እንደሚያይ አድርጎ አያይም ነው። እግዚአብሔር ሰው እንደሚያስበው አያስብም። እግዚአብሔር እንደ ሰው አድርጎ አይደለም የሚሰራው። እግዚአብሔር የሚያሰኘው ከሰው ውጪ በሆነ መንገድ ስለሚሰራ ነው። እኛ ከምናውቀው ኃይል በላይ ይሰራል እግዚአብሔር። ይህን የሚያደርግ እሱ ነው። በዚህ መታመን። የማይቻሉ ነገሮች በእግዚአብሔር ይቻላል። ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው። በተስፋ መደሰት ማለት ዛሬ ነው አይደለም እንደ እግዚአብሔር። አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው አይደል ተስፋ የምናደርገው? አይደለም። እዚያው መከራው ውስጥ ሆነን ራሱ ማን አብሮን አለ ነው? እግዚአብሔር አለ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው ነው? እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው አብሮት? እንዳይቆረጥመው የሚያደርገው ማን ነው? እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር ነው። እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር ነው። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም።
እግዚአብሔር በችግሮቻችን ለዚህ ነው ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ ተረፈ ኤርምያስ ምዕራፍ 4 ላይ ሲናገር እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገውም፣ እዚያው ውስጥ ሰላም መስጠት ይቻለዋል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግሥት መኖሪያ ማድረግ ነው እግዚአብሔር የሚችለው ሳይጠበቅበት እዚያው ውስጥ። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ። አሁንም እግዚአብሔር ውስጥ ነኝ ብሎ ማሰብ የሚገባል። እግዚአብሔር በቃ ቆይቶ ሲመጣ ነው እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን የሚመስል መጀመሪያ ብቻችን እንደው ስንጣጣር ቆየን፣ እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። እዛ አይደለም። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። እግዚአብሔር ተስፋችን እሱ ነው። ፈተናዎቻችንን በጎ ዕድል አድርጎ ይለውጣቸዋል። በተስፋ መደሰት ማለት እሱ ነው። ችግሮች ሲመጡ አይ መከራዬ ከማለት ይልቅ እዚህ ውስጥ እግዚአብሔር የሚያመጣው ደስታ አለ ብሎ መቀበል፣ በዚያ መደሰት ነው። መከራውን እንደ በጎ ዕድል። ለምንድን ነው መከራን አባቶቻችን የሚወዱት? መከራው በጎ ዕድል ስለሆነ ነው። በጎ ዕድል አድርጎ ነው የሚወስደው። በሽታ ይሰጥና በበሽታው ምን ያደርገናል? በረከት ይሰጠናል። አይሰጥም? ይሰጣል። ይሰጣል? አይሰጥም? ቅዱስ ጳውሎስ ውጋት ነበረበት። በውጋቱ ውስጥ ምን ሰጥቶታል? ጸጋ ሰጥቶታል። የሚያስጨንቀውን የራስ ምታትና ውጋት የጸጋ መቀበያ አድርጎታል። እንዲሁም ፈውሰኝ ሲለው አይ ይሄ ከለቀቀ ጸጋው ይለቀሃል፣ ጸጋዬ ይበቃሃል አለ። እግዚአብሔር የምናነክስበት ነገርም ካመጣ እዚያው ውስጥ ደግሞ ምን ይሰጠናል? በረከት ነው። እግዚአብሔር ወገኖች እንደው ዓለም ከምትሰጠን እግር እግዚአብሔር የሰጠን አንካሳነት አይሻልም? ይሻላል። አዎ እግዚአብሔር ብዙ ጸጋን ለመስጠት ብሎ ነፍስን ምን ያደርጋታል? ወደ ብዙ ጸዋታው መከራ እንድትገባ ያደርጋታል እና ወደ መከራ ይለውጣል። ውርደቶቻችንን ወደ ክብር መለወጥ ያውቅበታል። የምሬን ነው የምነግራችሁ። ወደ ክብር ይለውጣቸዋል። እንደ በጎ ዕድል እዩዋቸው። እቤት ቁጭ ብለን እግዚአብሔርን ካላወቅን ተሰደን እንድናውቅ ያደርጋል እግዚአብሔር። ሁሉንም ለበጎ ነው የሚያደርጋቸው የሚባለው ለዚህ ነው። እና መከራ ሲመጣ ደስ ብሎ እግዚአብሔር ይመስገንና ቅዱስ ዳዊት ምንድን ነው ያለው? እምንዳቤ አርሃ በሊተ ከመከራ የተነሳ ምን አለልኝ ነው ያለው? አስፍቶ ሰጠኝ፣ አሰፋልኝ ብሎ ተናግሯል። እግዚአብሔር ክፉ ወጥመዶችን ወደ መልካም ዕድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ። የማይረባ ማንነታችን ወደ ትልቅነት ስለሚለውጥልን እግዚአብሔር ደስ የሚለን ተስፋ ይሄ ነው። ወደ መጨረሻ ያመጣሁት እንደውም ትልቁ ነው። እውነት ለመናገር ትልቁ ተስፋችን የማይረባ ማንነታችን ስለሚለውጥልን ተፋቅሮ ያስተኤግስ ፍቅር ትዕግስትን ያደርጋል። ፍቅር ተስፋን ያደርጋል። በሁሉ ተፋቅሮ በሁሉ ያስተአምን ይላል። ተፋቅሮ ወይም ፍቅር በሁሉ ተስፋ ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ሲናገር ፍቅር በሁሉ ምን ያደርጋል የሚለው ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል። እንዳትረሱ። ፍቅር በሁሉ ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል ማለት ምን ማለት ይመስላችኋል? የማይረቡ ሰዎችንን ተብሎ በቃ ገሌ ተመልሶ አይረባም። እንግዲህ አየነው፣ እንግዲህ እንደው ገሌን አየነው
የሚባል ሰው ተመልሶ ትልቅ ሰው ይሆናል። በማን ንገሩኝ እንጂ በእግዚአብሔር ይሆናል። በእግዚአብሔር ትልቅ ሰው ይሆናል። የማይረባ ሰው ማለት ነው። የማይረባ ሰው ትልቅ ሰው ይሆናል። በመጠን በእድሜ ልትወስዱ ትችላላችሁ፣ በደረጃ ልትወስዳላችሁ፣ በማዕረግ ልትወስዱ ትችላላችሁ። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። ያልተጠረጠረ ሰው በእድሜያችን ይሁን በማነሳችን ይሁን እግዚአብሔር ከማሰነ ማንነት አውጥቶ የትንሣኤ ብርሃን ለማየት ያበቃል። እውነቴን የምነግራችሁ፣ በራሳችሁ ተስፋ አትቁረጡ። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። ትልቅ ሰው ያደርጋል እና ደካማ የነበረውን ምንም እንደው ለጽድቅ እዚህ ግባ የማይባለውን ሰው ክርስቶስ ከለወጠው ጣዕም ያለው ይሆናል። ጣዕም የሌለው ሰውዬ ቁልቁል የወረደው ማለት ኃጢአት አውርዶ የሚጥል ነው። ውሃታችን እንደሚፈስ ሰዎች ከክርስቶስ ሲለዩ የወረዱ ይሆናሉ። ወድቀው መቀመቃት ይወድቃሉ። እነዚያ እንደገና ተመልሰው ጣዕም እንዲሰጡ ወርደው የኃጢአት መሰረት የሲኦል መሰረቷ የሆኑ ሰዎች ተመልሰው መዓዛቸው ለሌላው የሚተርፍ ለራሳቸውም ለሌላውም ደስታ የሚሰጡ መሆን ይችላል። ያልተረጋጉ ባካኞች የነበሩትን መልሶ እግዚአብሔር ለሰው ደስታ ጭምር እንዲሰጡ ያደርጋቸዋል። ሰው ጭምር የሚያሰቃዩ ለሰው ረፍት የነሱ ሰዎች ተመልሰው ለሰው ደስታ እንዲሆኑ ማድረግ ይችላል። እግዚአብሔር ነው ይህን የሚያደርገው። የኃጢአት ጥልቅ ውስጥ ሆኖ በዚያ ላይ ድንቁርና ተጨምሮባቸው ገጸ ነፍሳቸው ለእግዚአብሔር የማይታይ ፍጹም ጥቁር ጨለማ የሆኑና ሲኦል የሆኑ ሰዎች ራሱ እግዚአብሔር ውሃው ይሰብሰብ ብሎ በሰበሰበው ጊዜ ለእግዚአብሔር የሚታዩ መልካም ምድር ሆነው ይወጣሉ። ከዚያስ ምን ያደርጋል እግዚአብሔር? ውሃውን ጥልቁን በንስሐ ይሰበስበዋል። መንፈስ ቅዱስ በዚያ ጥልቅ ላይ ሰፎ መታየቱ ምንድን ነው? ድንቁርናም የኃጢአት መቀመቅ ወይም ጥልቅ ውስጥ ያሉ ሰዎችንም መንፈስ ቅዱስ ክንፉን ሰፎ ንስሐ እስኪገቡ ድረስ ያሳስባቸዋል። በቅዱስ ረድኤቱ ይጎበኛቸዋል፣ ያመውቃቸዋል፣ ያሟሙቃቸዋል። ንስሐ እንዲገቡ ያስለቅሳቸዋል፣ ይገፋፋቸዋል። ሞት ትዝ እንዲላቸው ያደርጋቸዋል። ፍርድ ትዝ እንዲላቸው ያደርጋቸዋል። የእግዚአብሔርን ፍቅር አሳስቦ እንዲያለቅሱ ያደርጋቸዋል። ድንገት ያነቃቸዋል። ድንገት ሌሊት ይቀሰቅሳቸዋል። መንፈስ ቅዱስ ምንጊዜም በጥልቁ ላይ ሰፎ ይኖራል። ማለት ጥልቅ ኃጢአት ባለባቸው ሰዎች ላይም መንፈስ ቅዱስ በረድኤቱ ንስሐ ይገቡ ዘንድ ሳይለያቸው ይኖራል። ከዚያ ውሃውን በንስሐ ይሰበስብላቸዋል። ከዚያስ ምን ያደርጋል? ምድር ምን ትበል ይላል? ታብቅል ይላል። እነዚህ ሰዎች እንዲያበቅሉ ወፍሬሁኒ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬው ምንድን ነው ይላል? ይታወቃል። ምንድን ነው? ፍቅር፣ ሰላም፣ ሂሩት፣ ትዕግስት። ፍቅርን፣ ትዕግስትን፣ ሰላምን፣ አንድነትን፣ በጎነትን፣ ቸርነትን እንዲያፈሩ ያደርጋቸዋል። ኒ ሀቤ እንቲአየ ሰናይት ርግቤ እስመ አዕይንትኪ ዘርግብ ይላል። አዕይንትኪ ዘርግብ ማለት ምን ማለት ይመስላችኋል? ፍቹ አይኖችሽ እንደ ርግብ ነው ይላል። አይኖችሽ እንደ ርግብ ነው ማለት መንፈስ ቅዱስ በጥልቅ ኃጢአት ውስጥ ባለ ሰውነት ላይ ሰፎ ይኖርና ያንን ሰው ወደ ንስሐ ከመለሰው በኋላ መልሶ እንደማን እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እስራኤል ማለት ነጻሪ ከማምላኩ ካህሊ ከማምላኩ ማለት ነው ይላሉ አባቶቻችን። እንደ መንፈስ ቅዱስ አጥርቶ የሚያይ ያደርገዋል። ኃላፊያትን መጻያትን የሚያውቅ የሰማይና የምድር መጋረጃ ዘመንን ከማየት የማይከለክለው እግዚአብሔርን እያየ የሚደሰት ያደርገዋል። ይህ የንስሐ ኃይል ነው። እግዚአብሔር የማይረቡ ሰዎችን መልሶ እንዲረቡ አድርጓቸዋል። እኔ እና ከሁለት ነገር እንድንጠነቀቅ ነው። በተስፋ ደስ ይበላችሁ በሉ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን ነው። እውነት ለመናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው?
በሰዎች ተስፋ እንዳንቆርጥ። እንዲሁ እገሌ አይረባም ማለት ማቆም አለብን። ሰማችሁኝ? ጠበቅነው አየነው እገሌ አይረባም አይባልም። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን በመጀመሪያው ዓመት መጣ ፍሬ አላገኘ ማለት በወጣትነታችን ነው። አሁንም ደግሞ እንግዲህ እነዚህ ሰዎች ታገስኳቸው፣ እንግዲህ 20 ዓመት ታገስኳቸው፣ ምንም በ20 ዓመታቸው ፍሬ አላገኘኋቸው አይረቡም አይልም። አሁን እናንተ አንድን ሰው 20 ዓመት ለፍታችሁበት እንደው እንግዲህ ይረባል ትላላችሁ? አንልም። 20 ቀንም የሚናገር የለም። ከዚያስ ሁለተኛው ዓመት መጣ፣ በጉልማሳነት መጣ። ከ40 እስከ 60 ዓመት ደግሞ አሁንም ቢሆን መምጣቱን አያቆምም እሱ። እዚህም ውስጥ ፍሬ አላገኘም። አንድ ሰው 60 ዓመት ሙሉ ለፍታችሁበት እንዴት ተስፋ ትጥሩበታላችሁ? ከዚያስ ሶስተኛው ዓመት ላይ መጣ። ከ60 ዓመት በላይ ባለው በሽምግልና ዘመንም እግዚአብሔር በእኛ ላይ ሁልጊዜ መመላለስን አያውቁም። አርጅቷል እንደው ብሎ እንግዲህ አርጅቶ እንግዲህ አይረባም አይልም። በስተርጅና ይመጣል። መጥቶ ደግሞ መጨረሻ ላይም ቢሆን ይመክረናል። ይኸው ሲወለድ ንጹሕ ሆኖ ተወልዶ በሕፃንነቱ ያልተስተካከለውን፣ ወጣቱ ነው ያልተስተካከለውን፣ ጉልማሳው ያልተስተካከለውን፣ ኑሮ ያልተስተካከለውን ወንበዴ እኮ ሲሞትም ቢሆን መለሰው አይደለም? ሲሞት ራሱ መለሰው። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከኛ መምጣቱን አያቆምም። ነፍሳችን እስከሚወጣ ድረስ መድኃኔዓለም እኛን ከመፈለግ የሰለቸበት ጊዜ የለም። ልጅ እያለን ይፈልገን ነበር፣ ወጣት እያለን ይፈልገን ነበር፣ ጉልማሳ እያለን ይፈልገን ነበር፣ አርጅተን ይፈልገናል፣ እስከምንሞት ይፈልገናል። ይህ ትልቅ ተስፋችን ነው። እውነት ልንገራችሁ፣ እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለንም። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች ነው። ሁልጊዜ ይፈልገናል። የሰው ልጅ የጠፋውን ምን ሊያደርግ መጥቷል? በቃ በጣም ነው የሚገርም። አይገርማችሁም? ይህ እኮ ትልቅ ተስፋችን ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድን ነኝ ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ። እስኪ የጠፋሁ ነኝ በሉ እስኪ። ግን አሁን ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዲህ መጥፋት እኮ አለመኖር ማለት ነው። ብንጠፋ ራሱ እግዚአብሔር ይፈልገናል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድን ነው? ያ ዕቃ ጠፍቷት የምትፈልገው ሰው ምንድን ነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው ማሰብ ያቆምን ሰዎች እስከምንሆን ድረስ። እስከዚያ እንኳን ብንወርድ እግዚአብሔር ይፈልገናል። እግዚአብሔር ከፈለገኝ እኔ ሰው ባይፈልገኝ ባይፈልገኝ ስለሚፈልገን በተስፋ በሉ አቤት። ዓለም የሚፈልጉትን ምን ያደርጋል? ይፈልጋል። እግዚአብሔር የማይፈልጉትን ይፈልጋል። የማይፈልጉትን ጭምር ነው የፈለገ እኮ። ይህ ውስጥ ለሚቸነክሩ እጆች እኮ ነው አባ ስራይ ሎሙ እያለ የጸለየላቸው ለሚወጉት እጆች። እና በእግዚአብሔር ተፈላጊ ነኝ ማለት ሁልጊዜ ብርታት የሚሆን ጉልበት ነው። ተስፋ የምናደርገው ለምንድን ነው? መንግስቱን ስለሚያወርሰን ተስፋ እናደርገዋለን። ተስፋችን ያ ነው እንግዲህ የምንጠባበቀው። መንግስቱን ያወርሰናል። እና ያንን ተስፋ ስለሰጠን ደስ ይለናል። የመንግስተ ሰማያት ሰዎች ስለሆን ማለት ነው። የመንግስተ ሰማያት እድል ስላለን ደስ ይለናል። እንዴት አንድ ቃል ገብቶልናል። መጥቼ ምን አደርጋችኋለሁ ብሎ እወስዳችኋለሁ ብሎናል። ከዛስ እወስዳችኋለሁ ብቻ አይደለም፣ መጥቼ ወስዳችሁና የሆነ ጥሩ ቤት አኖራችኋለሁ አይደለም ያለ። ምንድን ነው ያለ? ከእኔ ጋር ትኖራላችሁ። ደስ ነው የሚለው እኮ አይላችሁም? ንገሩኝ እንጂ ማለት ኃጢአት ስንሰራ ብንረሳውም እስቲ ባይሆን አሁን ደስ ይበለን። ባይሆን ከማን ጋር ትኖራላችሁ ነው ያለ?
ከኔ ጋር ይህ በጣም ነው ደስ የሚለው። እሱ ጋር የመኖር እድል እውነት ነው ማየት እንኳን ድፍረት የሌለን ሰዎች እሱ ጋር የመኖር ይገርማል እኮ። እንዲሁ ከክርስቶስ ጋር መኖር እንዴት ያለ እድል ነው በእውነት። ከሱ ጋር ለዘላለም ሳይለዩ መኖር። መንግሥተ ሰማያት አውርሳችኋለሁ ከሞት አድናችኋለሁ ቢለን እሱም ድንቅ ነው። ግን ይሄ ባልደነቀን የሚደንቀ ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉሥ የፈለገ ሰፊ ቤተ መንግሥት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግሥተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግሥተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግ ትሉታላችሁ? ውሃ። አሁን ውሃ ሲል ውሃ አምጡና መንግሥተ ሰማያት እንኳ አንዳንድ ሊትር ውሃ አምጡ ማለት ነው አይደለም። ውሃ ሁሉ ያገኘዋልና የተናቀ ነገር ነው። ትንንሽ ነገሮቻችሁን ይዛችሁም ቢሆን የኔ ፍቅር ከጸናላችሁ ትድናላችሁ ነው እንጂ ስለ ውሃ አይደለም ማውጋት የፈለገ። ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው፣ እናንተን ነው። ባላችሁ ነገር መንግሥቱን መውረስ ትችላላችሁ። እውቀት ካለ እውቀት፣ ከሌለህም ሰውነትህን። ሀብት ካለ በሀብት መጽው ተሰጠ ለክርስቶስ ሁሉን ተተ ከሌለህም ምስጋናህን አመስግነ። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግሥተ ሰማያት ትሰጠዋለች። መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት እሰ ይብልዋ ነያ ከያክ ወነያ ዘየ መንግሥተ እግዚአብሔር እሰ ነያ ማእከሌክሙ ሉቃስ 17 ቁጥር 21 ላይ መንግሥተ ሰማያት ክንፍ ኖሯት በራ ግን ኖሯት ተሽከርክራ አትመጣም። መንግሥተ ሰማያት በመካከላችሁ ናት። በመካከላችሁ ናት ማለት በእነማን? በእነ ገብረ ሥላሴ በእነ ወለተ ሥላሴ። በማንም ሰው ቆርቆሮ ቤት ካለው በቆርቆሮ ቤቱ፣ ጎጆ ቤት ካለው በጎጆ፣ ረጅም ሰው ከሆነ በዛው፣ አጭር ከሆነ በዛው፣ ደካማም ከሆነ በድክመቱ በመጠኑ ልክ መንግሥተ ሰማያትን ሊያወርሰው እግዚአብሔር ፈቃደኛ ነው ለሰው። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገት ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለው። በመጠኑ መንግሥቱን ያወርሰዋል። በቁራሽ እንጀራ ያወርሰዋል። መረቡን ብቻ ሰጥቶ ያወርሰዋል። እንደ ጴጥሮስ ሁለት ድቃቂ ሳንቲም እንደጣለችውም ባለችው ነፍስና ሥጋውን ብቻ ይዞ በመቅረብ በሕሊናው እግዚአብሔር መንግሥቱን ያወርሰዋል። ለድሃው እንደ ድህነቱ፣ ለሀብቱ እንደ ሀብትነቱ እንደዚህ አድርጎ የሚሰጥበት መንግሥት የእግዚአብሔር መንግሥት ብቻ ነው ዘመዶች። ሌላው መንግሥት ላለው ይሰጣል፣ ለሌለው ፊት ያዞራል። የእግዚአብሔር መንግሥት ግን ለሁሉ ይሆናል። በተስፋ ደስ ይበላችሁ። እንደ ነገሩ ሁነን ብንኖርም ወንሴፎ ምንን ተስፋ እናደርጋለን? ትንሣኤን ሙታንን ተስፋ እናደርጋለን። በዚህ ዓለም ስንሞላ ስንጎድል፣ ስንወጣ ስንወርድ፣ ስንርቅ ስንቀርብ እንኖራለን። ግን አዝማነ መንግሥተ ሰማያትን ሀዩ ከመመላእክትን ተስፋ አድርገን እንኖራለን። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን። የምግብ ጊዜም ያልፋል አይደል? የረሃብ ጊዜም ያልፋል። የጤንነት ጊዜም ያልፋል። ሕመምም ያልፋል። እስራትም ያልፋል። ነፃነትም ያልፋል። የማያልፍ መንግሥተ ሰማያት ግን አለ። ያችን በቸርነቱ ለማየት ያብቃን።